ያለው ሁኔታ አስቀያሚ የሆነ ዘመን ነው ያለው። ህዝባችን ተመችቶት አይደለም ያለውን ተጽዕኖ አስጨናቂ የሆነ እንደው በእውነቱ ቅዱስ ፓትርያርካችን እንዳሉት ቤተክርስቲያናችን ተደፍራለች። ቤተክርስቲያኒቱን መደፋፈር መጥተዋል። በተለያዩ ቦታዎች ካህናቶቿ እየተገደሉ ካህናት ሲታረዱ፣ ምእመናን ሲዘቀዘቁ፣ በጣም በርከት ያሉ ቤተክርስቲያኖች እንደ ጧፍ ሲነዱ ሰላም ጤና ይስጥልኝ። በሰንዱቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብፁዕ አባታችን አቡነ ማትያስ ወይም ፓትርያርኩ አሁን ላይ የሚገኙበት ሁኔታ ምንድነው? ለምን ጠፉ? በገና ዋዜማስ ያስተላለፉት መልእክት ለምን ብዙዎችን እያነጋገረ ይገኛል የሚለውን ነገርና ማህበረሰብ ፖስት ያደረገው ዜና ላይ ለምን እሳቸው አልታዩም የሚለውን ነገር የማስመለከታችሁ ነው የሚሆነው። ለዚህ ነው እንደምናስታውሰው ባለፈው ሳምንት በቆላ ደባ ከተማ ላይ እንግዲህ የእመቤታችን ምስለ ስዕል በአንድ ዋርካ ዛፍ ላይ ተገለጠ ተብሎ ብዙ ነገሮችን እንሰማ ነበር። አሁን ደግሞ መሬት ወይ አስፋልት ላይ የጌታ ምስለ ስዕል ታየ ተብሎ እንግዲህ መንገድ ዘግቷልና ምንድነው የተፈጠረ የሚገኘው ነገር የማስቀምጥላችሁ ነው የሚሆነው። የዚህ ቪዲዮ ስፖንሰራችን ታይምር ለስቴት ነው። መሀል አዲስ አበባ ላይ መኖሪያ ቤትና ሱቆችን የምትፈልጉ ከሆነ ደውላችሁ ማናገር ትችላላችሁ። አይተን እንመለስ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። በመጀመሪያ ወደ ብፁዕ አባታችን አቡነ ማትያስ ከመሄዳችን በፊት ወደ ቆላ ደባ ስንመለከት ቆላ ደባ ላይ እንግዲህ ይሄ ዜና ስሙት። ሰበር ዜናው በቆላ ድባ ከተማ አዲስ የተሰራ አስፋልት ላይ መድኃኔዓለም ታይቷል የሚል ቪዲዮ መሰራጨቱን ተከትሎ መንገዱ ተዘጋ። ጌታ ቆላ ድባ ከተማን እንደ ኢየሩሳሌም አብዝቶ እንደወደዳት አንድ የአካባቢው ተወላጅ መምህር የተናገሩ ሲሆን ተአምሩንም በተለያዩ ቁሳቁሶች ላይ በመገለጥ አብዝቶ እያሳየ ነው ብለዋል። እንግዲህ እዚህ ጋር እንደምንመለከተው ይሄ ዜና ወጥቶ ሰሞኑን ብዙዎች ሲያነጋግር ነበርና ቪዲዮ ደግሞ ይሄ ነው። እንደው ለመናገርም ግራ የሚገባ ነገር ነው። ሰዎች ሳያስከስፉን የሚያልፍ አይመስለኝም። ለማንኛውም እስቲ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። እኔ ተአምር ለክርስቲያን ሃይማኖት ትክክል እንደሆነ የሚያረጋግጥበት ጉዳይ አይደለም። አንደኛ፣ ሁለተኛ ደግሞ ቆላ ድባን ወይ ደግሞ ጎንደር መስለናል። እንግዲህ እግዚአብሔር እንደ ኢየሩሳሌም አይቷታል። ድሮስ ከኢየሩሳሌም ይቶ ነበር ማያት ወይስ ከኢየሩሳሌም አሳንሶ ነው ማያት? እግዚአብሔር አስበልጦ ይወዳት ንሻ ገብ ይወዳት እንደዛ ነገር የለም። ፕሊስ ከዚህ ነገር ውጡ። እስቲ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ብዙ ባለበት በጣም ደስ ይለኛል። እኔ ባለፈው ቪዲዮ ኮሜንት ላይ ብዙዎቻችሁ ስትናገሩ ስለነበረ ዝም ብዬ ባልፈው ደስ ይለኛልና እንግዲህ ሰሞኑ ዜና ነበር። ይሄ ዜና እናንተ ምን ታስባላችሁ በዚህ ጉዳይ ላይ? አንዴ መሬት ላይ፣ አንዴ ዛፍ ላይ፣ አንዴ ቤት ላይ፣ አንዴ ጣራ ላይ የሚገለጥ የቅዱሳን ምስለ ስዕል የአምላክ ምስለ ስዕል የተባለ የሚነገር የሚወጣ ነገሮች ሁሉ ሪል ናቸው ወይ? በምድር ወጣም ነው። ኦኬ፣ ሌሎች ሀገራት ስንመለከት ባለፈው እንዳስቀመጥኩት በቅዱስ ሲኖዶስ ደረጃ ምህላ ታውጆ ገዳም ሱባኤ ይዘው አባቶች በዚህ መንገድ ነው ፕሩፍ የሚያደርጉት ሀገር ሪል ነው ወይ የሚለው ነገር የሚያረጋግጡት። እኛ ጋር ግን አልተለመደም እንደዚህ ነገርና ለማንኛውም እናንተ ሀሳባችሁን አስቀምጡበት። ወደ ብፁዕ አባታችን አቡነ ማትያስ ጉዳይ ስንሄድ እንግዲህ ብዙዎችን ሲያነጋግር የነበረ የሰሞኑ አጀንዳ ነው። ብፁዕ አባታችን አቡነ ማትያስ መጀመሪያ ይሄ ነገር ተመልከቱ። እንደዚህ ያለ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ መንበረ ተክለ ሃይማኖት የእንኳን ረሰው መርሐ ግብርም አካሄደ። ምን አረሰ? እንኳን ረሰው መርሐ ግብር አካሄዳል። እንግዲህ ስንመለከት እዚህ ጋር እሳቸው አይታዩም። ኦኬ፣ እንኳን ረሳችሁ ለሳቸው ነው። መቼ? የገና ዕለት
ለማን ነው? እንደተለመደው በየጊዜው እንደሚደረገው ለእሳቸው ነው። ነገር ግን እሳቸው እዚህ ውስጥ አይታዩ። ከዚህ በፊት እሳቸው ተገኝተው ቡራኬ ሰጥተው ባርከው ነበር ፕሮግራም የሚያሰሙት። ነገር ግን እሳቸው በሌሉበት ቦታ የእንኳን አደረሰው መርሃ ግብር ተካሂዶ ነበር። በዚህ ፎቶ ደግሞ በዚህ ፖስት ኮመንት ላይ ሁሉም ሰው እሳቸው የታሉ ሲባባል ምን ተደረገ? ቪዲዮ ቀረጹና ፖስት አደረጓቸው። የተቀረጸው ቪዲዮ ምን አይነት ነው የሚኖር ሰማችኋለሁ። ነገር ግን አንድ ነገሮች ለማንሳት ያክል የምታውቁ ከሆነ ብዙ ጊዜ ወደ ቁልቢ ገብርኤል አይቀሩም። በዚህኛው ዓመት አልሄዱም። ልድገምላችሁ፣ ብፁዕ አቡነ ማትያስ ፓትርያርካችን ወደ ቁልቢ ገብርኤል ቀርተው አያውቁም። ዘንድሮ ግን አልሄዱም። አለፋ ዝማይ ላይ አልተገኙም። ለገና ያስተላለፉት መልእክት 30 ሰከንድ አትሞላም። ቪዲዮዋ ለማየት ያክል እቺ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። በዚህ ሁኔታ ውስጥ ሆነ እንግዲህ ያው የፊት ገጻቸውም እንደሚያሳየው ነገራቸውም እንደሚያሳየው እንደደከሙና አላቅም ሁኔታ ውስጥ እንደሚገኙ እንግዲህ እቺ ምን ነበር ያስተላለፉት? እቺ ብቻ ማለት ነው። ከዛ ነው እንግዲህ ብፁዕ አቡነ ዲዮስቆሮስ ሲነበብ ተብሎ ብፁዕ አቡነ ዲዮስቆሮስ ሲያነብ ያየናቸውና እቺ ነበር ለገና ያስተላለፉት። ከዛ ውጪ ብፁዕ አባታችን አቡነ ማትያስ አልታዩም። እንደሚታወቀው ትዝ ይለኛል ከሆነ ጊዜ በፊት ብፁዕ አባታችን አቡነ ማትያስ ወድቀው እግራቸው የቤታቸው ውስጥ ወይ ደግሞ በሚኖሩበት መኖሪያ ቤት ውስጥ ምንጣፉ ጠልፏቸው ወድቀው እግራቸው ተጎድቶ አደጋው ደርሶባቸው ሕክምና ላይ ናቸው። አሁን ደግሞ ተሽሏቸዋል የሚባል ነገር ስንሰማ ነበር። አይነ እንዳልተሻሻላቸው መረጃው አለኝ ወይ ደግሞ በዛው ሁኔታ እንደሚገኙ እናውቃለን። ከዛ በኋላ ቅዱሳን ይህንን ፖስት ወይ ደግሞ ይህንን ጽሑፍ ፖስት ካረገ በኋላ ያቃውሉ ስርዓት ፖስት ካረገ በኋላ የእሳቸው አለመታየት ብዙ ሕዝብ አሳስቧል፣ ማሳሰብም አለበት። ምክንያቱም አባት ሲጠፋበት ልጅ የት ነው አባቴ ብሎ ጠይቅ አለበት። የሚል ነገር ኮመንት ላይ ሲበዛባቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል ሚዲያው ይሄን ቪዲዮ ቤታቸው ድረስ ሄዶ ይሁን አይሃቭ ኖ አይዲያ ቀርጾ ፖስት አድርጓል። በዚህ ላይ ያስተላለፉት መልእክት ነው እንግዲህ ብዙዎችን እያናገረ የሚገኘው። እንስማቸው። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን ነው አምላካችን እግዚአብሔርን የምንለምነው። እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ወደ አምላካችን ማልቀስ የሚገባን ነው። ሕዝባችን ተመችቶት አይደለም፣ ግን ያለውን መከራ ሁሉ ተሸክሞ በመንፈሳዊውም በስጋዊውም በርትቶ ሀገሪቱን እየጠበቀ ይገኛል። የሆነ ሆኖ ያለውን ተጽዕኖ ያለውን አስጨናቂ የሆነ እንደው በእውነቱ የኑሮ ውድነቱ፣ የጦርነቱ፣ የጥላቻው፣ የመገዳደሉ እንደው አገራችንን አስጨንቀዋታልና ከዚህ ያውጣን፣ በእውነቱ ከዚህ ያውጣን
ለዚህም ደግሞ የኛ በተለይ የውልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል። ከዚህ ሁሉ መከራ ለመዳን እንዲቻልና ያው እግዚአብሔር አምላካችን ይህንን እንደሚያደርግልን ደግሞ ባለ ተስፋዎች ነን። የሆነ ሆኖ ግን በርታችሁ በርቱ፣ በእውነቱ በርቱ። ቤተክርስቲያኒቱን መደፋፈር መጥተዋል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ ልዕልና የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጽናት አለብን። ጠንክረን ቤተክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥቷልና እንግዲህ በዚህ መንገድ አባታዊ ምክርና ተግሳጽ የተሞላበትን መልእክት አስተላልፎ ነበር። ከዛ በኋላ አስተላልፎ ነበር ሳይሆን ሄደው እንግዲህ ማኪ ዋናው ኢኦቲሲ ሄደው ቀርጿቸው ፖስት አድርገው ነበር ይሄንን ቪዲዮ። ሰው የታሉ እሳቸው የሚል ነገር ሲበዛባቸው ማለት ነው። ይሄ ቪዲዮ ፖስት ያደረገበት ምክንያት ግልጽ አይደለም። አንደኛ ቢኮዝ ይሄ የባህል መልእክት አይደለም፣ የእንኳን ረሰው መልእክት አይደለም፣ እንደሆኛለሁ የሚል መልእክት አይደለም። ዝም ብሎ መሀል ላይ ፖስት ያደረገ ቪዲዮ ነው። ኦኬ ከዚህ የተደረገው በማይታወቅ ሁኔታ መሀል ላይ ኢኦቲሲ የብፁዕ አቡነ ማትያስ መልእክት ፖስት አደረገና ይሄ ነገር ጥያቄ ፈጠረ። ውሃይ ለምን እስካሁን ድረስ ያልተደረገ ነገር አሁን ያለ ምክንያት ብፁዕ አቡነ ማትያስ መልእክት አስተላለፉ የሚል ነገር ያሳርፋል። ሁለተኛ ነው ቤተክርስቲያን እየደረሰባት የሚገኘው ጫና፣ በውስጥም በውጭም ያለው ጫና ጥንቅቅ አድርገው የተናገሩበት ቪዲዮ እንመለከታለንና የደከሙበት ሁኔታ ላይ እንደሚገኙ እንመለከታለን። እሱ ብቻ አይደለም እኔ የምፈራ አሁን ላይ ለወደፊትም ሆነ እንግዲህ ካሁን በኋላ አቅም እንግዲህ አሁን ላይ ብፁዕ አባታችን አቡነ ማትያስ ያስተላለፉት መልእክት ኔጌቲቭ ኤነርጂ ነው ተብሎ የሚቆጠረው። ኦኬ ለምን ረሃብ አለ፣ ቸነፈር አለ፣ ምን ረሃብ አለ፣ ጦርነት አለ፣ መገዳደሉ መሳለቡ አለ፣ ቤተክርስቲያን ችግር ውስጥ ነው የምትገኘው የሚል መልእክት ነው ያስተላለፉት። ይሄ ነገር በቲቪ ይሰራጫል። ኢኦቲሲ ቲቪ ላይ አላቅም ላለቁም ይችላሉ እንግዲህ ወይ ደግሞ ቴሌግራም ላይ ብቻ በፌስቡክ ላይ ብቻ ለቀው ዝም ይሉም ይችላል አላቅም። ከለቀው ግን በመንግስት ሁኔታ አሁን ያለውን ባለበት ስንመለከት ኔጌቲቭ ኤነርጂ ወይ ደግሞ ኔጌቲቭ መልእክት ብሎ የሚወሰደው እኛ የምንሰራቸው ቪዲዮዎችም ሌሎች እንደዚህ ሐሳብ ያዙ ቪዲዮዎች በራሱ ኔጌቲቭ ተብለው የተፈረጁ ቪዲዮዎች ናቸው በነገራችን ላይና እንደዚህ መልእክት ማስተላለፋቸው በራሱ ሊያስጠይቃቸውም ይችላል። አሁን ባለንበት ሁኔታ ማለት ነው እንጂ እንደ ስርዓቱ ከሆነ አባቴ መልእክት ያስተላለፉት አባት ናቸው፣ ተግዛዙ ነው ያስተላለፉት ያገቴ ነገር የለው። ነገር ግን በዚህ መልእክታቸው ስንመለከት አሁን ባለንበት ሁኔታ እንደዚህ ነገር ማስተላለፍ ይቻላል ወይ ኔጌቲቭ ኤነርጂ የሚል ነገር የሚፈረጅበትና ይሄም ነገር አለና እስቲ ወንድማችን ስሙ። ቅዱስ ፓትርያርካችን የልደት ዕለት ያስተላለፉትን መልእክት የተመለከተ ሰው ቤተክርስቲያን ምን አይነት ፈተና ውስጥ እንዳለች መረዳት አያቅተው። ቅዱስ ፓትርያርካችን እንዳሉት ቤተክርስቲያናችን ተደፍራለች። ቤተክርስቲያናችን ደፍረዋታል። ከዚህ በፊት ተደርጎ የማይታወቁ ነገሮች ሁሉ በቤተክርስቲያናችን ላይ እየሆነ ነው። ካዝናዋ ያለ ፈቃድ ያለ ትዕዛዝ እያንዳንዱ ደብር ላይ እየተወሰደ ነው። ንብረቷ እየተዘረፈ ነው። እንደምታውቁት በተለያዩ ቦታዎች ካህናቶቿ እየተገደሉ ነው። ቤተክርስቲያን ልዕልናዋ ተደፍሯል። በየትኛውም ዘመን ያልተደረገ በየትኛውም ነገስታት ያልተደረገው በዚህ ዘመን እየተደረገ ነው። ይህንን የቤተክርስቲያንን የመከራ ዘመን ተጋግዘን ካላለፍ ነው እመኑኝ የታሪክ ተወቃሾች እንሆናለን። አንድ ላይ እንቁም። ለሰማችሁ ነው። ከዛ ውጪ ደግሞ ቪዲዮ ላይ አስተውላችሁ ከሆነ ግማችሁ ይሁንና አስተውላችሁ ከሆነ መሀል ላይ የሚገቡ ፎቶዎች አሉ። እነዛ ፎቶዎች ቪዲዮ አስመስሎ ነው ፖስት ያደርጓቸው which means በፊት ብፁዕ አቡነ ማትያስ መልእክት ያስተላልፉ አባቶች ይገኛሉ። በዚህ ላይ ደግሞ የሉበትም። ስለሌሉበት ተደረገ ድሮ የነበረበትን ፎቶ ገባበት። አንድ እሱ። ሁለተኛ ደግሞ ለገና ራሱ ያስተላልፉት መልእክት ነው ወይ ሲነሳባቸው ነበር። ኦኬ ኤዲቲንግ ነው ኖርማል ቪዲዮ ነው የሚል ነገር ፌስቡክ ላይ ያየው ነበር። አና ጥያቄዎች ተነስተውና
በዚህ ጉዳይ ላይ ሙሉ መረጃ ያላችሁ ካላችሁ አሳውቁን። ወንድማችንን ስሙት። ተር ያሉ ሁለት ነገሮች ማብራሪያ የምፈልጋቸው ማብራሪያዎች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ አባቶች የየ ብለው ሲያለቅሱ ተመልክቻለሁ። ካህናት ሲታረዱ፣ ምእመናን ሲዘቀዘቁ፣ በጣም በርከት ያሉ ቤተክርስቲያኖች እንደ ጧፍ ሲነዱ፣ ቤተክርስቲያኗ ተቸግራ መከራዋን እያየች እንዳለች ቅዱስ ሲኖዶስ ውስጥ ያሉ አባቶች ሚስጥሩን፣ ጓዳውን፣ ከፍታውን፣ ዝቅታውን የሚረዱ እኔ ከፈጣሪ ጋር ይገናኛሉ ብዬ የማስባቸው አባቶች እየየ ብለው በአደባባይ ላይ በሶሻል ሚዲያ ላይ ሲያለቅሱ ተመልክቻለሁ። የችግሩን ጥልቀትና የችግሩ የሚደረጉትን ነገሮች ደግሞ ምድር ላይ በሙሉ የሚሆነውን ነገር አይቻሉ እኔም ሰምቻለሁ። የክርስቲያን እምነት ተከታይ ወንድሞቼና እህቶቼ መከራቸውን ሳያዩ ሲደፈሩ፣ ካህን ሲደፈር፣ ቤተክርስቲያን መጽሐፍ ቅዱስ ሲቃጠልባት፣ በማንናቸው በገጀራ ሲቀጠቀጡ፣ ሲወሰዱ 30-40 ያሉ በአንድ ጉድጓድ ሲቀበሩ፣ እዚሁ ከአዲስ አበባ ራቅ አስትል ዋልድባ ላይ መከራቸውን ሲያዩ የነበሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች እንዳሉ አንዘነጋም። ይሄንን የሚክድ ካለ ሌላ ጉዳይ ነው። አቡነ ጳውሎስ ዛሬ ሲያወሩ ሰሟቸው። መከራ ላይ ችግር ላይ በጣም ከፍተኛ ወከባ ውስጥ እንዳሉ አስቀምጠዋል። ይሄ ለምእመናኑ ይሄ ባለፈው ወጥቶ ነጭ ለብሶ አህላፍ እግዚአብሔርን አመሰግናለሁ ብሎ የወጣ ማህበረሰብ እንደው ራሱን እንዲመለከት ይጠቅማል ብዬ ስላሰብኩ ነው። ዝልፊያ ምንም አልፈልግም፣ አልወድም። ግን ያ ሁሉ መከራ በቤተ ክርስቲያኒቷ ላይ ደርሶ ያ ሁሉ ደም ፈሶ ቅዱስ ሲኖዶስ ላይ ያባት በማርያም ድረሽልን አልቻልንም ሲሉም ሰምቻለሁ። ቅዱሳን የሲኖዶስ አባሎች እግዚአብሔር ወይ ምን ነው ሞቴን ባመጣው ብለው ሲናገሩ ሰምቻለሁ። ይሄ ሁሉ መከራ አይቻለሁ፣ ሰምቻለሁ። በእኔ እድሜ ማለት ነው። ስሜት ያረጋል። ግን ቢሆንም ስክ እግዚአብሔር ነው ሁሉ የሚናገር ሁሉ የሚያደርግ። ይሄን ሁሉ የተመለከተ ያ ሁሉ ነጭ ወልቶ አደባባይ ላይ ሲዘምር የነበረ ኃይል ቢያንስ የህሊና ጸሎት ለምን አላደረገም? ቢያንስ በቃ ተውት። ይሄ ነጠላ ለብሶ ለምን ይሞቱብናል፣ ሊገደቡናል፣ ከወገኖቹ ጎን መቆሙ ምናምን እሱ ሌላ ሌክቸር ይኖረውና ለምን የህሊና ጸሎት በአደባባይ ላይ አልተደረገም? የኔ ጥያቄ ነው። የኔ የኢትዮጵያ ኦርቶዶክስ የድንግል ማርያም ወዳጅ ቦሌ መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስ ውስጥ ጸበሉን ሜዳው ላይ ተንደባልዬ ያደኩኝ የሱ ልጅ የመጥምቀ መለኮት የቅዱስ ዮሐንስ ልጅ የሱ ልጅ ጥያቄ ነው እየጠየኳችሁ ያላችሁት። ገድሉን ጠንቅቄ ስለማውቀው ማለት ነው። ሄኖክን የምትወዱትና የምታከብሩት እስቲ ይሄን የምትጠይቁት ለወገኖቻችን ለምንድን ነው የህሊና ጸሎት ያላደረግነው ብላችሁ ጠይቁት። መልሱን ለእናንተ ያዙት። የአማራ ብሔርተኛ ነን ብላችሁ የምታወሩ እጅግ በጣም በርከት ያላችሁ አላችሁ። ይሄኛውም እዚህኛውም ሄኖክ ነው፣ እዚህኛውም ሄኖክ ነው። እንግዲህ እሱ ደግሞ 240 የሚሆኑ የትግሉ አንቀሳቃሽ ቸግሮናል፣ እባክህ ገንዘብ ያስፈልገናል እርዳን፣ እናንተ ገንዘብ ትረዳላችሁ ሲባል ሰምተናል ብለው የአማራ ልዩ ኃይል የነበሩ ኃይሎች ገንዘብ ሲጠይቁት ያላቸውን ነገር አጣርቼ ያሉበትን ቦታ ደርሼ ባሉበት ወቃት መክሬ አስከብቤ አስገድያቸዋለሁ የሚል በአደባባይ መልእክት አስተላልፏል። ለኔ ምርጥ አማራዎች የአማራ ልዩ ኃይሎች ናቸው። ልዩ ናቸው። የመለመላቸው ያስተማራቸው ስለ ህዝባቸው መቆርቆር ያሳያቸው ያስተማራቸው ያሳምረው ትንፋሽ አሳምነው ጽጌ ጀነራል አሳምነው ጽጌ ያስተማራቸው ናቸው። የአማራ ብሔርተኛ ነኝ የሚለው የአማራ ልዩ ኃይልን ጨፍጭፍ ያለው አስገድያለሁ አስከብቤያለሁ ካለው ጎን ቆሞ አሸሼ ገዳሜ ስትል ስታይ የአማራ ብሔርተኝነት ትርጉሙ ምንድነው? ስለተገደሉት ወንድሞቻችንና ስለተጨፈጨፉ ወንድሞቻችን በሴራና በክፋት ዋጋ ስለከፈሉ ወንድሞቻችን ዝምታችሁ እስከምን ድረስ ነው? ለምን ዝም አላችሁ? ብሔርተኝነት ውስጥ ትርጉሙ ምንድነው የሚለውን ነገር መልስ እንድትሰጡን ይፈልጋሉ። ካልሆነ ግን ያው በወንድሞቻችሁና በያበሻ ቀሚስ ምሸጧላችሁ፣ የዚህ ምንድነው የጌም የምትጫወቱ አላችሁ፣ የጀግኖችን ዋጋ የከፈሉ ለጥፋችሁ የምታሸሽ ገዳሚ የምትሉ አላችሁ። እናንተ የደም ነጋዴዎች ናችሁ። ይሄንን ጥያቄ መልስ የሚያስፈልገው ብሔርተኛ ነኝ የሚለው ለምን ዝም እንዳለ ለምን ይሄንን ማብራሪያ መስጠት አለበት የሚላለኝ። እንግዲህ ያኛው ሄኖክም ስለ ወገኖቹ መጨፍጨፍ ዝም ብሎ የራሱን ፕሮግራም አካሄዷል። ይሄኛውም እዚህ አንድ
የአፋጎ የግፋ አማራ ፋኖ በጎጃም ላይ ዋና አስተባባሪ ነኝ አርበጥባጭ ነኝ ምናምን የሚል አንድ ወጣት በአደባባይ ላይ 240 የሚሆኑ ከጎጃም ነው ያልኩት ጎጃም ያሉ ወንድሞቼን አስገድያለሁ ብሏል። እኔ ደማቸው ይጠራኛል። ከዛ ውጪ አቡነ ማቲያስ ዛሬ ስሰማ ነበር የአቡነ ማቲያስ ንግግር ሀገር ችግር ላይ ግልጽ አቡነ ማቲያስ ነው ያስቀመጡት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ግን ምን ላይ ነው ያላችሁት? በመንጋነት ይዳናል እንዴ? ቢያንስ እኮ ገርሉን መጽሐፍ ቅዱሱን ተምራችኋል። ስለ እውነት ቁሙ። በፈለገበት ቦታ የፈለገው ይምጣ ተናገር ነው የበቃው። ኃጢአት ስለ ኃጢአት እየዘረዘርኩ አይደለም። አትሊስት ኖ ያላላችሁበትን ምክንያት ወደ ህሊናችሁ ወስዳችሁ ተመልከቱት የሚል መልእክት ለማስተላለፍ ነው። እኔ ግን ዛሬም ከወደቁ ከሚወድቁ ወገኖች በየትኛውም ከሙስሊም ክርስቲያንም በምንም ቢሆን የሰው ልጆች እንዳይወድቁ አንደበቴን አውጥቼ እናገራለሁ። ግፍ አልፈራም። ግፍን መስራት እንጂ ግፍ ፈጻሚዎችን አልፈራም። ይኸው እንግዲህ እስቲ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። ቤተክርስቲያን በተለይ እሳቸው ብዙ ጊዜ ቤተክርስቲያን ችግር ውስጥ እንደምትገኝ፣ መከራ ውስጥ እንደምንገኝ፣ የተለያየ ችግር የደረሰባት እንደሆነ የሀገሩን ችግር ውስጥ እንደምትገኝ በተለያየ ሰዓትና ጊዜ መልእክታቸውን አስተላልፏል። ሰሚ የለም ወይ ሰሚ የለም ሳይሆን መፍትሄ አካል የለም። አሁን ላይ ቤተክርስቲያን ተቺ ነው ሁሉም ኦኬ። ቤተክርስቲያን ላይ ያለባት ችግር ጎርጎሮን የምናወጣው ሁላችንም እንጂ የመፍትሄ ሀሳብ አንስቶ መፍትሄው ይሄ ነው ብሎ የሚያስቀምጥ አካል አለ ወይ? እግዚአብሔር ወቆ አንድ አካል አናገኝም የምንፈልገው ለመናገርና የመፍትሄ ሀሳብ ሳይሆን ሁሉም ጉርለቱን ችግሩን እንትኑ ብቻ የሚያስቀምጥ ነው። መፍትሄው ይሄ ነው ብሎ መፍትሄውን በተግባር የሚያሳይ የለም። መፍትሄ እንኳን ቢያመጣና ለማንኛውም ሀሳባችሁን አስቀምጡበት ወገኖቼ። ወደ ጌታ ደረት መጠጋት እንዴት የሚደንቅ እንዴትስ ያለ መታደል ነው። ነገ ጥር 4 ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ መብርሃን ቀጥሎ በሰማይ በክብር ሁለተኛው የሆነ በተለይ በዚህ ዘመን ያለን ኃጢአተኛና ወራዳ ወጣቶች፣ አዎ በዝሙት መንፈስ እየተጠቃን ያለን ኃጢአተኛ ወጣቶች፣ ግለ ወሲብ እያስቸገረን ያለን፣ ግብረ አውራን እያስቸገረን ያለን ወጣቶች ልናውቀውና ልናከብረው የሚገባ ቅዱስ አባት አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉት። ሰሞኑን ቪዲዮዎቼ እየታዩ አይደለም። እንደምታውቁት አካውንቴ በጣም ሪፖርት ስለበዛበት ቪዲዮዎቹ እየደረሷችሁ አይደለም። አደራ ይህም ተቀብሮ እንዳይቀር የሚቻላችሁን ያክል በደንብ አድርጋችሁ ኮፒ ሊንክ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። ከአራቱ ወንጌላውያን አንዱ የሆነና እርሱ በመንፈስ ቅዱስ ተመርቶ የጻፈልንን ይህንን የዮሐንስ ወንጌልን ስንጸልይ መንግሥተ ሰማያትን የሚያወርስና ከማንኛውም አይነት የዝሙት ኃጢአት የሚያላቅቅ ቅዱስ፣ አዎ እሱ የጻፈልንን የዮሐንስ ወንጌልን እንደ ጸሎት አድርገን በመጸለያችን የ40 ቀን የ80 ቀን የሕፃን ንጽሕና ጸጋን የሚያሰጠን፣ በተለይ ደግሞ በዚህ ዘመን ያለን ኃጢአተኛ ወጣቶችና ትውልዶች ግለ ወሲብ ከሚባል ኃጢአት ከግብረ አውናን የሚያላቅቀን፣ በእባብና በጊንጥ ከመነደፍ ከአውሬ ከመበላት በእሳት ከመቃጠል የሚሰውር ቅዱስ አባት ወንጌልን ለመስበክ በመርከብ ተሳፍሮ ወደ ኤፌሶን ሲሄድ መርከቧ ተሰባብራ ብትሰጥም በስባሪው ላይ ለ40 ቀንና ለ40 ሌሊት ለ40 ቀንና ለ40 ሌሊት በመርከቡ ስባሪ ላይ ተንሳፎ ያለምንም ምግብና ውሃ የኖረ ቅዱስ ከአራቱ ወንጌሎች አንዱ የሆነውን የዮሐንስ ወንጌልን የጻፈልን ራእየ ዮሐንስን የጻፈልን 3 መልእክታትን የጻፈልን እስከ እግረ መስቀል ድረስ የጌታችንን ሕማማት እያየ የተከተለ በዚህም የተነሳ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን እናት አድርጎ የተቀበለ ልጅ ሆኖም የተሰጠ ወላጅ እናቱ ገና በልጅነቱ ጥላው ስለሞተች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እናት ሆና ያሳደገችው በመልኩም በሕይወቱም ጌታችን አምላካችን ኢየሱስ ክርስቶስን የመሰለ ገና በሕይወት እያለ ጌታችን አምላካችን ኢየሱስ ክርስቶስ ሞትን እንደማይቀምስ ስለነገረው እንደ ነቢዩ ሄኖክና እንደ ነቢዩ ኤልያስ ወደ ብሔረ ሕያዋን በሕይወቱ የተሰወረ የሄደ ጌታችን እጅግ በጣም ይወደው ስለነበረ ፍቁረ እግዚእ የተባለ የጌታችንን አምላክነት በመግለጹ ወልደ ነጎድጓድ የተባለ ነገረ መለኮትን ከሌሎቹ በተለየ ሁኔታ አምልቶ አስፍቶ አመስጥሮ ስላየና ስለተመለከተ እንዲሁም ስለጻፈ ነባቤ መለኮት ወይም ደግሞ ታኦሎጎስ የተባለ የሚመጣውን ቀድሞ ስላወቀ አቡ ቀለምሲስ የተባለ የጌታችንን መከራውን ሕማማቱን ስቃዩን ሞቱን እያሰበ ለ70 ዘመናት እያዘነና እየተከዘ እያለቀሰ ስለኖረ በዚያም የተነሳ ፊቱ የተቋጠረ የማይፈታ ስለነበረ ቁጹረ ገጽ የተባለ ስዕል የመሳለ ችሎታ ስለነበረውም የጌታችንና የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስን ስነ ስቅለትም ለመጀመሪያ ጊዜ ሳለልን እርሱ ነበር። እስከ እግረ መስቀል ድረስ ሂዶ መከራውን ስቃዩን ተመልክቶ ነበርና በቀራኒው አደባባይ እንደተሰቀለ አድርጎ ራቁቱን ቢስለው የሳለው የመድኃኔ ዓለም
የመድኃኔዓለም የኢየሱስ ክርስቶስ ስነ ስዕል አንደበት አውጥቶ ወዳጄ ሆይ አይሁዳውያን በቀራንዮ ራቆቴን ሰቀሉኝ፣ አንተ ደግሞ በሮም ሁለተኛ ራቆቴን ትሰቅለኝን ብሎታል። ጌታዬ ሆይ ምን ላድርግ ባለው ጊዜም ከለሜዳ አልብሰኝ ብሎታል። ከለሜዳ አልብሶ እንደገና ስሎታል። እርሱ የጻፈልንን የዮሐንስ ወንጌልን ስንጸልይና ስናነብ በፊት በኋላ በቀኝ በግራ በላይም በታችም እልፍ ቅዱሳን መላእክት እንደሚጠብቁን የተነገረለት ይህንን የዮሐንስን ወንጌልም ደግሞ እንደ ጸሎት በመጸለያችን ምድራዊ ችግራችን እንደሚወገድልንና ያሻን እንደሚፈጸምልን ቃል ኪዳን የተገባለት አዎ የዮሐንስ ወንጌልን በመጸለያችን ወደ ንስሐ ጎዳና ወደ ተሻለ የሃይማኖት መንገድ በመጨረሻም ደግሞ ወደ ቅዱስ ቁርባን እንድንጠጋ የሚያደርገን ይህ በሕይወት እያለ ሞትን ሳይቀምስ ወደ ብሔረ ሕያዋን ያረገው የተሰወረው ቅዱሱ አባታችን ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ነገ ጥር 4 እንደ ነቢዩ ሄኖክና እንደ ነቢዩ ኤልያስ ወደ ብሔረ ሕያዋን በሕይወቱ የተሰወረ የሄደ ዓመታዊ በዓል ነው። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ለዚህ ቅዱስ ያላስተማረውና ያልነገረው ምንም አይነት ምስጢር የለም። ከ12ቱ ሐዋርያት አንዱ ቢሆንም እንኳን ሐሙስ ማታ 3 ሰዓት ላይ ከተበተኑት በጎች ግን አልነበረም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕሙማንን ሲፈውስ፣ ሙታንን ሲያስነሳ፣ ድንቅ ተአምራትን ሲያደርግ በነበረበት ጊዜ ከጎኑ መሆን የሚደንቅ ነገር አይደለም። ነገር ግን በተዋረደበትና በተጎሳቆለበት በተገፋበት ሰዓት ከጎኑ መቆምና መገኘት እንዴት የሚደንቅ ነገር ነው። ለነገሩ ሐሙስ ማታ እኮ ጌታችን ከእናንተ አንዱ አሳልፎ ይሰጠኛል በአለበት ምሽት 12ቶችም ሐዋርያት ሲወዛገቡ ይሄ ቅዱስ ግን አዎ ወደ ጌታ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ የጠየቀ የሚደንቅ ሐዋርያ እኮ ነው። ወገኖቼ ወደ ጌታ ደረት መጠጋት እንዴት ያለ የሚደንቅ ነገርና እንዴት ያለ መታደል ነው። ቅዱሳን መላእክት እንኳን አዎ ነገረ መለኮትን ነገረ ቅድስት ሥላሴን ከእግሩ ስር ቁጭ ብለው ሊማሩለት የሚፈልጉት ቅዱስ አባት በሚገለጹለት ጊዜ ሊሰግድላቸው ዝቅ ሲል እንኳን ተው አንተ ከእኛ በምን ታንሳለህ የሚሉት። በነገራችን ላይ ይሄ ሐዋርያ ለዚህ ቅድስና የበቃውና እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን እናት አድርጎ የተቀበለ እርሱም ልጅ ሆኖ የተሰጠኮ ወደ ጌታ ደረት በመጠጋቱ ነው። እናቴ ቅድስት ድንግል ማርያም ሆይ ኃያሉ ልጅሽ በመጨረሻዋ ሰዓት ድምፁን እንደምትናፍቂ ያውቅ ነበርና በገና የሆነውን ቅዱስ ዮሐንስን ሰጠሽ። እመቤታችን መድኃኔዓለም ኢየሱስ ክርስቶስ ለሚወደው ሰው የሚሰጣት ታላቅ ስጦታ ናት። ታዲያ እርሷን እንደ እናት ለመቀበልም እንደ ቅዱስ ዮሐንስ ወልደ ነጎድጓድ ልጅ መሆን ያስፈልጋል። የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከሐዋርያው ከወንጌላዊው ከሰማዕት ዘእንበለ ደም ከአቡ ቀለምሲስ ከታኦሎጎስ ወልደ ነጎድጓድ ከደቀ መለኮት ወምስጢር ፍቁረ እግዚእ ከርዕሰ ደናግል የደናግል አለቃ ቁጹረ ገጽ ዘረፈቀ ውስተ ሕጽኑ ለኢየሱስ ከጌታ ጎን ይቀመጥ ከነበረው ከልዑለ ስብከት ከምድራዊ መልአክ ከአምደ ብርሃን ከትንቢት ሐዋርያ ከቀርነ ቤተ ክርስቲያን ከኮከበ ከዋክብት ከደናግል አለቃ ከቅዱስ ዮሐንስ ወልደ ነጎድጓድ ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን። አሜን። ይቆየን። እንዌስ ቪዲዮአችን ይሄ መሳል አው በተናሹበት አዲስ መረጃ ምናጋችሁ ታልተናተን በቀጣዩ እንመለሳለን። ስለ ብፁዕ አባታችን አቡነ ማትያስ እንግዲህ አዲስ መረጃ ካለ ይላችሁ ምቀርብ ነው የሚሆነው። እናንተ የምታውቁት ካለ በውስጥ በኩል አናግሩኝና እዚሁ ጋር የምንሰራበት ነው የሚሆነው። በቀጣዩ እንመለሳለን። ቸር ቆዩልኝ።